ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ጥር 24 ምሽት 5 ሰዓት ላይ በእንግሊዝ ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብር ሊቨርፑል ኒውካስል ዩናይትድን በአንፊልድ የሚያስተናግድ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበረ። ያንንም ቆይታቸውንም እንግዲህ በዚህ ፕሮግራማችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በሚሰጡት ምላሾች ላይም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም ደወሏን በመጫን ሁልጊዜም ሊቨርፑል የሚመለከተው አዳዲስ መረጃዎችን ይዤ ወደ እናንተ ስመጣ ቶሎ እንዲደርሳችሁ ማድረግም ትችላላችሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በተጫዋቾች ጉዳት ዜና ዙሪያ የሰጡትን ምላሽ ይሆናል። በሰጡትም ምላሽ በነገው ጨዋታ ላይ ጀረሚ ፍሪምፖንግ እንደማይኖር አረጋግጧል። እንደሚታወቀው ጀረሚ ፍሪምፖንግ በሻምፒዮንስ ሊግ ከኮራባክ ጋር በነበረው ጨዋታ ሁለተኛው ደቂቃ ላይ ተጎድቶ ነበረ ከሜዳ መውጣት የቻለው። እናም እንዳረጋገጡት ከሆነ ለቀጣይ ጥቂት ሳምንታትም ወደ ሜዳ እንደማይመለስም አረጋግጧል። ነገር ግን ደግሞ የተፈራውን ያህል እንዳልተጎዳም ነው የተናገሩት። እንደዛም ቢሆንም ግን በነገው ጨዋታ ላይ እንደማይኖር አረጋግጧል። ከሱ በተጨማሪም ጆጎሜዝም በነገው ጨዋታ ላይ የማይኖር ይሆናል። ነገር ግን ደግሞ በቅርቡ ወደ ሜዳ ይመለሳል የሚል አስተያየትን ሰጥቷል። ምናልባትም ከኒውካስል ጨዋታ በኋላ ወደ ሜዳ ሲመለስ ልንመለከተው እንችላለን። ከነዚህ በተጨማሪም ግን አሌክሳንደር ኢሳክ፣ ጆቫኒ ሊዮኒ እንደዚሁም ደግሞ ኮናር ብራድሊ በነገው ጨዋታ ላይ የማይኖሩ ይሆናል። ለሊቨርፑል ጥሩ ዜና ሆኖ የመጣው እንደተናገሩት ከሆነ ኢብራሂማ ኮናቴ በትናንትናው ዕለት ከቡድኑ ጋር ልምምድ መስራቱን ተናግሯል። ከሱ በተጨማሪም ከርቲስ ጆንስም ከህመሙ አገግሞ ለነገው ጨዋታ ብቁ ነው የሚል ምላሽን ሰጥቷል። አያይዞም በጄደን ዳንስና በስቲቨን ባቼቲች ዙሪያ በሰጡትም አስተያየት ጄደን ዳንስ እስካሁን ድረስ ከጉዳቱ አላገግምም፣ ቢያገግም ኖሮና ለጨዋታ ብቁ ቢሆን በእርግጠኝነት የመጮቻ እድሎችን ያገኝ ነበረ። በተለይ ደግሞ አሌክሳንደር ኢሳክ በተጎዳበት ሰዓት እሱም መጎዳቱ በጣም የሚያናድ ነገር ነው። ምክንያቱም በዚህ ሰዓት እንግዲህ እድሎችን ያገኝ ነበር፣ ለሱም በጣም ጥሩ ይሆንለት ነበረ። ነገር ግን እስካሁን ድረስ ከጉዳቱ አላገግምም፣ በቅርቡም ይመለሳል ብለን አንጠበቅም። ይህ ተጫዋች እንግዲህ በተደጋጋሚ ጉዳቶች እያጋጠሙት ያለ ተጫዋች ነው። እንደዛም ቢሆንም ግን በጣም ጠንካራ የሚባል የአይምሮ ጥንካሬ ያለው ተጫዋች ነውና ከጉዳቱ አገግሞ ወደ ሜዳም ይመለሳል ብለን እንጠብቃለን። ከዛ በኋላም እንግዲህ ምርጥ ብቃቱም ዓለም የሚያየው ይሆናል። ስቲቨን ባቼቲች አሁንም ገና ወደ ልምምድ አልተመለሰም፣ ትንሽ ይቀርባል። ነገር ግን በቅርቡ ወደ ሜዳ ይመለሳል ብለን እንጠብቃለን። ቢያንስ ወደ ልምምድ ይመለሳል ብለን እንጠብቃለን። እንደሚታወቀው እንግዲህ ስቲቨን ባቼቲች ወደ ልምምድ ተመልሶ ነበረ ከጥቂት ጊዜያቶች በፊት። ነገር ግን ደግሞ ድጋሚ ጉዳት አጋጥሞት ነው አሁንም ለማገገም ጠንክሮ እየሰራ የሚገኘው። ስቲቨን ባቼቲችም ልክ እንደ ጄደን ዳንሱላ በጣም በእንክብካቤ ልንይዘው የሚገባ ተጫዋች ነው። ምክንያቱም ደግሞ ይህም ተጫዋች በተደጋጋሚ ጉዳቶች እያጋጠሙት ያለ ተጫዋች ነው። ያለፉትንም 7-8 ወራትም ምንም አይነት ልምምድም ማድረግም ያልቻለ ተጫዋች ነውና ከጉዳቱ አገግሞ ወደ ልምምድም ሲመለስ እንግዲህ በጥንቃቄ ልንይዘው የሚገባ ተጫዋች ነው። አሌክሳንደር ኢሳቅን በተመለከተ ደግሞ በሰጡት አስተያየት አሁንም ወደ ልምምድ አልተመለሰም፣ ነገር ግን ደግሞ መራመድ ጀምሯል። ቢያንስ በቅርቡም ግን ወደ ሜዳ ይመለሳል ብለን አንጠብቅም። ይህንንም እንግዲህ ከመጀመሪያ ጉዳቱ ጀምሮ የምናውቀው ነገር ነበርና ትንሽ ጊዜዎች ይፈልጋል ወደ ልምምድ ለመመለስ የሚል አስተያየትን ሰጥተዋል። በመቀጠልም ኮራባክን 6-0 በማሸነፋቸው ዙሪያና ተጫዋቾች ላይ የሚኖረውን ተጽዕኖ ዙሪያ በሰጡትም አስተያየት ዋናው ነገር ጨዋታውን አሸንፈን መውጣታችን ነው። ምክንያቱም ከምትሸነፍ ማሸነፍ የበለጠ ላንተ ጥቅም ይሰጣል። ከዛ በተጨማሪም ግን ለሻምፒዮንስ ሊግ ወደ 16ቱ ጥሎ ማለፍ በቀጥታ ማለፍ ችለናል። እንደዚሁም ደግሞ በጨዋታው ላይ ያሳየነው እንቅስቃሴ የሚያስቆጠርናቸው ጎሎች በጣም የሚያስደስቱ ናቸው የነበሩትና በብዙ ነገር ያ ጨዋታ በጣም ትልቅ ትርጉም ያለው ጨዋታ ነው። ነገር ግን ደግሞ አንድ ጨዋታ ብቻ ማሸነፍ በቂ አይደለም። ምክንያቱም ሊቨርፑል በጣም ትልቅ ክለብ ነው። ሊቨርፑል ለትልልቅ ነገሮች የሚጠበቅ ክለብ ነውና ይህንን ብቃታችንን በእያንዳንዱ ጨዋታዎች ላይ መድገም መቻል አለብን። በእርግጥ ከኮራባክ ይልቅ ከኒውካስል ጋር የምናደርገው ጨዋታ በጣም ትልቅ ጨዋታ ነው። ምክንያቱም ኒውካስልና ኮራባክን ስናወዳደራቸው ኒውካስል በጣም ትልቅ ቡድን ነው። ነገር ግን እንደዛም ቢሆንም ራሱ ኮራባክን ማሸነፋችን ግን በጣም ትልቅ ጥቅም ይሰጠናል። ተጫዋቾች ላይም ትልቅ ኮንፊደንስ ይሰጣቸዋል። በጥሩ ፊሊንግ የቀዳሚውን ጨዋታ እንድንጫወት ያደርገናል የሚል አስተያየትን ሰጥተዋል። በመቀጠልም በወጣት ተጫዋቾች ዙሪያ በሰጡት አስተያየት በተለይ ደግሞ ሮብለት ሪዮ እንግሞሃ፣ ትሬ ናዮኒ እንደዚሁም ደግሞ አማራ ናሎ የመጮቻ እድል ተሰጥቷቸው ነበርና በዚህ ዙሪያ በሰጡት አስተያየት ትሬ ናዮኒና አማሩ ናሎ ከዚህ በፊትም እንግዲህ የተለያዩ ጨዋታዎች ላይ መጮት ይችላል። በዋነኝነት በሊግ ካፕ ጨዋታዎችና በሰፊ የግብ ልዩነት በመራንባቸው ጨዋታዎች ላይ ገብተው መጮት ይችላል። የመጀመሪያው ቡድንንም ቴስት ማድረግም ይችላል። ምን ያህል ጠንካራ እንደሆነ ያዩበት ጨዋታዎችም አሉ። ሪዮ እንግሞሃ ከነዚህ ሁለት ተጫዋቾች ለየት ያለ ነው። ምክንያቱም እሱን በካፕና በሰፊ የጎል ልዩነት በመራንባቸው ጨዋታዎች ላይ ብቻ ሳይሆን እየተጫወተ የሚገኘው ጎል ባስፈለገን ሰዓትም ገብተው ሲጫወት መመልከት ይችላል። አሁን ለምሳሌ ከኒውካስል ጋር ያደረግነው ጨዋታ ላይ ራሱ ተቀይሮ ገብቶ መጨረሻ ደቂቃ ላይ ጎል አስቆጥሮ የወጣበትም
በጣም ተጠቃሹ ጨዋታ ትሪናዮኒም እንደ ሪዮን ጉሞሃ ለጨዋታዎች በጣም እየቀረበ ነው የሚገኘው። በአንዳንድ ጨዋታዎች ላይም ቀይሬ ላስገባው በጣም የተቃረብኩባቸውም አጋጣሚዎች አሉና በጥሩ ሁኔታ እያደገ ያለ ተጫዋች ነው። የጨዋታ እድሎችንም ለማግኘት በጣም እየቀረበ ያለ ተጫዋች ነውና ከዚህ በኋላም እንግዲህ አሰልጣኙ ሙሉ ለሙሉ እምነት እስኪጥልበት ድረስ ራሱን በደንብ እያሻሻለ መሄድ መቻል አለበት። ሪዮን ጉሞሃ በዚህ ሰዓት በአሰልጣኙ እምነት ተጥሎበታል። ትሬናዮኒም እንግዲህ ወደዛ እየቀረበ ነው የሚገኘው። እንደዚሁም አማሩ ናሎ ደግሞ በጣም ጥሩ የሚባል ጨዋታ በማድረጉ በጣም ደስተኛ ነኝ። በተለይ ደግሞ ያለፉትን ሁለት ጨዋታዎች ስንመለከት ከዋናው ቡድን ጋር የተጫወተባቸው ጨዋታዎች ላይ ጥሩ የሚባል ሪከርድ አይደለም ያለው። ምክንያቱም በነዛ ጨዋታዎች ላይ በቀይ ካርድ ከሜዳ ሲወጣ መመልከት እንችላለን። ነገር ግን ያ ሳይጎዳ በጣም በጠንካራ የአእምሮ ጥንካሬ ራሱን በደንብ አሻሽሎ መጥቶ በኳራባክ ጨዋታ ላይ የመጮቻ እድል ሊያገኝ ይችላል። ከዚህ በኋላም እንግዲህ ራሳቸውን በደንብ እያጠናከሩ ወደ ዋናው ቡድን የሚገቡበትን ነገር ማመቻቸት መቻል አለባቸው የሚል አስተያየትን ሰጥተዋል። በተጫዋቾች ዝውውር ዙሪያ በሰጡትም አስተያየት ደግሞ ከዚህ በፊትም ይህንን ነገር በተደጋጋሚ ስለው የነበረ ነገር ነው። ምንም አዲስ ነገር የለም። እዚህ የዝውውር መስኮትም እስከሚዘጋ ሰዓት እኛን ሊጠቅመን ይችላል ብለን ያሰብነው ተጫዋች እንደዚሁም ደግሞ ማግኘት የምንችለው ተጫዋች ካለ ልናስፈርም እንችላለን። ነገር ግን ደግሞ በዚህ ዙሪያ እዚህ ሚዲያ ላይ ወጥቼ የምናገረው ነገር አይደለም። ስለዚህ ሰኞ የዝውውር መስኮቱ ከመዘጋቱ በፊት አዲስ ነገር የሚኖር ካለ ወይም ካስፈረምን እናንተ የምትሰሙት ይሆናል። ካልሆነ ግን አልሆነም ነው። ምንም ነገር የተለወጠ ነገር አይኖርም የሚል ምላሽን ሰጥተዋል። በሃርቪ ኤሊት ዙሪያ በሰጡትም አስተያየት ደግሞ ሃርቪ ኤሊት በትናንትናው እለት ከአስቶን ቪላ ጋር ጨዋታ በማድረጉ በጣም ደስተኛ ነኝ። ሲጫወት ማየት በጣም የሚያስደስት ነው። ምክንያቱም ይህ ተጫዋች እንግዲህ በጣም ምርጥ የሚባል ተጫዋች ነው። ከእንግሊዝ 21 ዓመት በታች ቡድን ጋርም ዋንጫ ማሸነፍ የሚቻለ ተጫዋች ነው። ነገር ግን አሁን ላይ ያሉት ነገሮች በጣም ግልጽ ናቸው። ሃርቪ ኤሊት የአስቶን ቪላ ተጫዋች ነው። ስለዚህ ምንም አዲስ ነገር የለም በእኛ በኩል የሚል አስተያየትን ሰጥተዋል። በሞሐመድ ሳላህ ዙሪያ በሰጡት አስተያየት በተለይ ደግሞ ሞሐመድ ሳላህ በኳራባክ ጨዋታ ላይ ከቅጣት ምት ጎል ማስቆጠር ችሏል። ይህ ችግር ለሞሐመድ ሳላህ ኮንፊደንስ ምን ያህል ይጠቅመዋል የሚል ጥያቄን ተጠይቆ ነበርና በሰጡት ምላሽ ሞሐመድ ሳላህ ጎል በማስቆጠሩ በጣም ደስተኛ ነኝ፣ ነገር ግን ዋናው ነገር ስለ ቡድን ነው። እንደ ሞሐመድ ሳላህ አይነት ተጫዋቾችን ጥሩ የሚባል ቦታ ላይ እንዲገኙ ማድረግ መቻል አለብን። ይህንንም ነገር እንግዲህ ሞሐመድ ሳላህ ላይና ሌሎችም ተጫዋቾች ላይ በተደጋጋሚ እየሞከረን ነው የምንገኘውና ተጫዋቾቹም በቦክስ ውስጥ የሚሆን ከቦክስ ውጭም ጥሩ የሚባል ቦታ ላይ እንዲገኙ እንደዚሁም ደግሞ በምናጠቃበት ሰዓት በተጋጣሚ የሳጥን ውስጥም ብዙ ተጫዋቾች እንዲገኙና ጎል ለማስቆጠር የሚመች ቦታ ላይ እንዲገኙ ማድረግን እንፈልጋለን። ያንን ነገር እንግዲህ ለማድረግ ከፍተኛ ጥረት እያደረግን ነው የምንገኘው እና በኳራባክ ጨዋታ ላይ እንግዲህ 6 ጎሎችን አስቆጥረን በማሸነፋችን በጣም ደስተኛ ነኝ። ሞሐመድ ሳላም ጎል ሲያስቆጥር በማየታችን በጣም ደስተኛ ነኝ። ነገር ግን ደግሞ እሱ ብቻ አይደለም ጎል ማስቆጠር ይቻላል። ፍሎሪን ቪርትስም በጨዋታው ላይ ጎል ማስቆጠር ችሏል። በተለይ የፍሎሪን ቪርትስን ግብ ከተመለከተን በርንሞዝ ጨዋታ ላይም ተመሳሳይ አይነት እድልን ማግኘት ችሎ ነበረ። ነገር ግን በበርንሞዝ ጨዋታ ላይ ኳሷን ለማቀበል ነበረ ጥረት ያደረገው። ነገር ግን ያ ሳይሳካለት ቀርቷል። ወደ ግብነትም ሳትቀየርም ቀርታለች። በኳራባክ ጨዋታ ላይ ግን ወደ ቀጥታ ወደ ግብ ነበረ ሙከራውን ያደረገው። ከዛም ወደ ግብነትም ልትቀየርለት ትችላለች እና ጎል ማስቆጠር ተጫዋቾች ላይ በጣም ከፍተኛ ተጽዕኖ ይፈጥርባቸዋል። በጣም ኮንፊደንሳቸው እንዲጨምር ያደርግላቸዋል። ከዛ በተጨማሪም ግን ቡድኑ ላይም ኮንፊደንሳቸው እንዲጨምርም ይረዳቸዋልና ጎል ማስቆጠር በጣም ወሳኝ ሚና አለው የሚል ምላሽን ሰጥቷል። በመቀጠልም በዚህ ሰዓት እንግዲህ ሊቨርፑል ተፈጥሯዊ የቀኝ ፉልባክ ተጫዋች የላቸውምና ያ ደግሞ ሞሐመድ ሳላህ ላይ ምን ያህል ተጽዕኖ ይፈጥራል የሚል ጥያቄን ተጠይቆ ነበረ። በሰጡት ምላሽ በዚህ ሰዓት ልክ ነው፣ ተፈጥሯዊ የሚባል የቀኝ ክንፍ ተከላካይ መስመር ተጫዋች የለንም። የቀኝ ክንፍ ተከላካይ መስመር ተጫዋቾች ደግሞ ለአጥቂ ስፍራ ተጫዋቾች የራሳቸው የሆነ ጥቅም ይሰጣሉ። በተለይ ደግሞ ኦቨርላፕና አንደርላፕ በማድረግ ደረጃ ከተፈጥሯዊ ካልሆነ ተጫዋቾች አንጻር በጣም የተለየ ሚና ነው የሚሰጡት። በተደጋጋሚው ወደ ግብ ክልልም ሲደርሱ መመልከት ችለናል። አሁን ለምሳሌ ጀረሚ ፍሪምፖንግን ብንመለከተው ሞሐመድ ሳላህ ላይ በጣም ከፍተኛ ተጽዕኖን ሲፈጥር መመልከት ችለናል። በተለይ ደግሞ ሞሐመድ ሳላህ ከተከላካይ ተጫዋቾች ጋር አንድ ለአንድ እንዲገናኝ ጀረሚ ፍሪምፖንግ በጣም ከፍተኛ እገዛ ሲያደርግለት ነበር። ምክንያቱም ጀረሚ ፍሪምፖንግም በጣም ፈጣን የሚባል ተጫዋች ነው። ቴክኒካሊም በጣም ጎበዝ የሚባል ተጫዋች ነውና ኦቨርላፕና አንደርላፕ እያደረገ ለሞሐመድ ሳላህ ድጋፍ ሲሰጥ ነበረ። እንዲሁም እንግዲህ በተወሰነ መልኩ ያንን ነገር ሲያደርግ መመልከት ይችላል። ኦቨርላፕ እያደረገም ሲሮጥ ተመልክተናል። አንደርላፕም እያደረገም ሲሮጥ ተመልክተናል። በእርግጥ የጀረሚ ፍሪምፖንግን ያህል ጥቅም ይሰጣል ብዬ አላስብም። ምክንያቱም ጀረሚ ፍሪምፖንግ በጣም ፈጣን የሚባል ተጫዋች ነው። እንደዚሁም ሁለቱም የተለያየ አይነት ኳሊቲ ያላቸው ተጫዋች ነው። ነገር ግን ደግሞ ሁለቱም ወደ ሜዳ ይዘው የሚገቡት ጥቅም አለ። እናም
ዋታሪዮ ኤንዶም ለየት ያለ ጥቅምን ለኛም ይሰጠናልና ዋናው ነገር እኛም ማድረግ ያለብን ምንድነው መሐመድ ሳላ በጣም ጥሩ የሚባል ቦታ ላይ እንዲገኝ ማድረግ የሚል አስቴትን ሰጥተዋል። በመቀጠልም በሻምፒየንስ ሊግና በፕሪሚየር ሊጉ መካከል ስላለው ልዩነት በተለይ ደግሞ ሊቨርፑል በሻምፒየንስ ሊጉ ሶስተኛ ደረጃን ይዞ ነው ማጠናቀቅ የቻለው ጥሩ የሚባል እንቅስቃሴም እያደረገም ነው የሚገኘው። በፕሪሚየር ሊጉ ግን በተለያዩ ጨዋታዎች ላይ ሲቸገሩ መመልከት ይችላልና ምንድነው ልዩነቱ የሚል ጥያቄን ተጠይቀው ነበር። እሳቸውም በሰጡት ምላሽ በሻምፒየንስ ሊጉ እንደተመለከትነው ከቶፕ 8 ውስጥ ወይም ደግሞ ከአንደኛ እስከ 8ኛ ደረጃን ይዘው ካጠናቀቁ ቡድኖች መካከል 5ቱ የእንግሊዝ ክለቦች ነው። ይህም እንግዲህ የእንግሊዝ ፕሪሚየር ሊግ ክለቦች ምን ያህል ጠንካራ እንደሆኑ የሚያሳይ ይመስለኛል። በፕሪሚየር ሊጉም እንግዲህ ጠንካራ የሚባል ፉክክር ነው እየተመለከተን የምንገኘው። ከዛ በተጨማሪም ደግሞ ፕሪሚየር ሊጉ የሚጫወተው ያጮት ስታይልና በሻምፒየንስ ሊጉ የሚኖረው ያጮት ስታይል በጣም የተለየ ነው። በፕሪሚየር ሊጉ በጣም ፊዚካል የሆነ ጨዋታ ነው የሚፈልገው። እንደዚሁም ረዣዥም ኳሶችን የሚጠቀሙ ረዣዥም የእጅ ወርወራዎችን የሚጠቀሙ አይነት ቡድኖች በጣም ብዙ ናቸውና በፕሪሚየር ሊጉ የሚፈልገው ዲማንድ በጣም ለየት ያለ ነው ከሻምፒየንስ ሊጉ። በሻምፒየንስ ሊጉ እንደዚህ አይነት ነገሮችን አልተመለከትንም። በማርሴይ ጨዋታ ላይም በኳራባክ ጨዋታዎች ላይም በጣም ረዣዥም ኳሶች ሲጣሉ አልተመለከትንም። ረዣዥም የእጅ ወርወራዎችን አልተመለከትንም። እንደዚሁም ደግሞ የቆሙ ኳሶችንም በብዛት ሲጠቀሙ አልተመለከትንምና የተለያየ አይነት ያጮት ስታይል የሚፈልግ አይነት ውድድሮች ናቸውና በዛ ምክንያትም እንግዲህ በሻምፒየንስ ሊግ የተሻለ የሚባል እንቅስቃሴን እያደረገ ነው የምንገኘው። ከዛ በተጨማሪም ፕሪሚየር ሊጉ በቦክስ ውስጥ ያለ እንቅስቃሴ ላይ በጣም ያተኩራሉ። ሁሉም ነገሮች ወደ ቦክስ እንዲገባ ነው የሚያደርጉት። በሻምፒየንስ ሊጉ ግን እንደዚህ አይነት ነገሮችን አትመለከቱም። ያም የራሱ የሆነ ልዩነት አለው። ከዛ በተጨማሪም ግን የመጀመሪያዎቹ ጨዋታዎች አካባቢ የጨዋታዎች መደራረብ ትንሽ አስቸጋሪ አድርጎበት ነበር። በተለይ ደግሞ አዳዲስ ተጫዋቾች እስኪላመዱ ድረስ እነዚህ ተደራራቢ ጨዋታዎች በቶሎ እየመጡ ሲያስቸግሩ ነበር። አሁን ላይ ግን አዳዲስ ተጫዋቾችም ከቡድኑ ጋር በደንብ መዋሃድ ችሏል። ያንንም ነገር ደግሞ በተለያዩ ጨዋታዎች ላይ እየተመለከተን ነው የምንገኘው። በእርግጥ አሁን ላይም ራሱ አንዳንድ ጨዋታዎች በጣም ተቀራራቢ ከመሆናቸው የተነሳ የራሱ የሆነ ተጽዕኖ እየፈጠሩብን ነው የምንገኘው። ነገር ግን ከመጀመሪያዎቹ አካባቢ አንጻር አሁን ላይ የተሻለ የሚባል እንቅስቃሴን እያሳየ ነው የምንገኘው። በተለይ ደግሞ በሻምፒየንስ ሊጉ ጥሩ የሚባል እንቅስቃሴን እያደረግን እንገኛለን የሚል አስቴትን ሰጥተው በመቀጠልም በነገው ጨዋታ ዙሪያ ነበር አስቴታቸውን የሰጡት። በተለይ ደግሞ የነገው ጨዋታ ቶፕ ፎርን ይዞ ማጠናቀቅ ላይ ምን ያህል ተጽዕኖ ይኖራል የሚል ጥያቄን ተጠይቀው ነበር። ይህ ደግሞ በሊቨርፑልና በኒውካስል መካከል ያለው የነጥብ ልዩነት 3 ብቻ ነው። እንደዚሁም ደግሞ ቼልሲና ማንቸስተር ዩናይትድ ጥሩ የሚባል ፎርም ላይ ናቸው የሚገኙትና የነገው ጨዋታ ምን ያህል ተጽዕኖ ይኖራል የሚል ጥያቄን ተጠይቀው ነበር። እሳቸውም በሰጡት ምላሽ እያንዳንዱ ጨዋታ በጣም ወሳኝ የሚባል ጨዋታ በተለይ ደግሞ ውድድሮች እየተጠናቀቁ በመጡ ቁጥር እያንዳንዱ ጨዋታ በጣም ወሳኝ የሚባል ነው። አሁን ለምሳሌ ሻምፒየንስ ሊግ ከምድብ ካለፍክ በኋላ የምታደርጋቸው እያንዳንዱ ጨዋታዎች በጣም ወሳኝ የሚባሉ ናቸው። ምክንያቱም አንዱ ጨዋታ ላይ ከተሸነፍክ ወደ ፍጻሜ መድረስ አችልም። እንደዚሁም በፕሪሚየር ሊግም ከተመለከትን በዚህ ሲዝን ቶፕ ፎር ይዘን ማጠናቀቅ እንፈልጋለን። በቀጣይ ዓመት ወደ ሻምፒየንስ ሊግ የሚያሳልፈንን ቦታ ይዘን ማጠናቀቅ እንፈልጋለን። ያንን ማድረግ የምንፈልግ ከሆነ ደግሞ እያንዳንዱን ጨዋታዎች የግድ ማሸነፍ መቻል አለብን። ከፊት ለፊታችን ያለው ደግሞ ኒውካስል ነው። ስለዚህ ኒውካስል ዩናይትድንም ምንም አይነት ስህተት ሳንሰራ ጨዋታውን አሸንፈን መውጣት መቻል አለብን። ነገር ግን ደግሞ ጨዋታውም ቀላል ይሆናል ብለን አንጠብቅም። ምክንያቱም ከዚህ በፊት ከኒውካስል ዩናይትዶች ጋር ያደረግናቸውን እያንዳንዱ ጨዋታዎች ብትመለከቱ ኒውካስል ዩናይትዶች በጣም ጠንካራ ቡድን እንደሆኑ ማረጋገጥ ትችላላችሁ። እንደዚሁም ወደዚህ ጨዋታ ስንመጣ ራሱ ሁለታችንም ጥሩ የሚባሉ ውጤቶችን አስመዝግበን ነው እነሱ ከፒኤስጂ ጋር አንዳቻ በሆነ ውጤት አጠናቀው እኛ ደግሞ ኳራባገን 6-2 በሆነ ውጤት አሸንፈ ነው ወደዚህ ጨዋታ የምንመጣው። በእርግጥ ኳራባገንና ኒውካስል ዩናይትድ እኩል አይነት ደረጃ ላይ ያሉ ቡድን አይደሉም። ኒውካስል ዩናይትድ በጣም የተሻለ ቡድን ነው። ነገር ግን ደግሞ ሁለታችንም ጥሩ የሚባል ውጤትን አስመዝግበን ነው ወደዚህ መምጣት ይቻልነውና ያ ደግሞ ጨዋታውን የበለጠ እንዲጋጋል ያደርገዋል። ከዛ ውጭ ግን ለኛ ትልቅ ጥቅም የሚሰጠን በሜዳችን የምናደርገው ጨዋታ ነው። እናም በደጋፊያችን ፊት የምናደርገው ጨዋታ እንደመሆኑ መጠን ትልቅ ብርታት ይሆነናል ብለን እናስባለን። በተጨማሪም ግን ከዚህ በኋላ የምናደርጋቸው እያንዳንዱ ጨዋታዎች ለኛ በጣም ወሳኝ የሚባል ጨዋታ ነው። ከዚህ በኋላ ምንም አይነት ስህተት መስራት መቻል የለብንም። ስህተት ስል እንግዲህ መጨረሻ ደቂቃዎች ላይ የሚቆጠሩብን ግቦች እንደዚሁም ደግሞ አንዳንድ ጊዜ አላስፈላጊ የምንሰራቸው ስህተቶችን ከዚህ በኋላ መስራት መቻል የለብንም። እያንዳንዱ ጨዋታ በጣም በትኩረት ተጫውተን አሸንፈን መውጣት መቻል አለብን የሚል ምላሽን ሰጥተዋል። በመጨረሻም አስተያየታቸውን የሰጡት በቀኝ ክንፍ ተከላካይ መስመር ቦታ ላይ ነው። በተለይ ደግሞ በዚህ ሰዓት እንግዲህ የተለያዩ ተጫዋቾች ናቸው እዛ ቦታ ላይ እየተጫወቱ የሚገኙት። በተለይ ደግሞ ኮነር ብራድሊ መጎዳቱን ተከትሎ እንደዚሁም በኳራባክ ጨዋታ ላይ ደግሞ ጀረሚ ፍሪምፖንግን መጎዳቱን ተከትሎ ከዚህ በኋላስ ያንን ቦታ ማን ካቨር ሊያደርገው ይችላል የሚል ጥያቄን ተጠይቀው ነበረ። በተለይ ደግሞ በበርንማውዝ ጨዋታ ላይ ብቻ ስንመለከት እንኳን 5 አይነት የተከላካይ አሰላለፍን መመልከት ችለን ነበር። ያ ደግሞ ቡድኑ ላይ ተጽዕኖ
ይኖራል። በተለይ ደግሞ ኮንሲስተንሲ ላይ ከፍተኛ ተጽዕኖ ይኖረዋልና ከዚህ በኋላ ምን ለማድረግ አስቧል የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ እኔ ሁልጊዜም ተመሳሳይ አይነት አሰላለፍን መጠቀም እፈልጋለሁ። ይሄ የአሰላለፍ ወጥነትን እፈልጋለሁ። ምክንያቱም ተጫዋቾች አንድ ላይ በተሰለፉ ቁጥር እርስ በርስ በተግባቡ ቁጥር ቡድኑ ላይ ከፍተኛ ተጽዕኖ ይኖረዋል። ጨዋታዎችንም ለማሸነፍ ከፍተኛ ጥቅም ይሰጣል። ነገር ግን ደግሞ በዚህ ሰዓት በተለያዩ ምክንያቶች በዋነኝነት በጉዳት ምክንያት ያንን ነገር ማድረግ አልቻልኩም። እናም ከፍተኛ ተጽዕኖ ነው እየፈጠረ የሚገኙ። ነገር ግን ደግሞ ባለው ነገር አክሰፕት ማድረግ መቻል አለብን። ያለውን ነገር ያለንን ነገር ተጠቅመን ነው ነገሮችን ማሻሻል መቻል ያለብን። ያንንም ነገር ለማድረግ ከፍተኛ ጥረት እያደረግን ነው የምንገኘው። በዚህም ምክንያትም ነው እንግዲህ ተጫዋቾችን ማድረግ የምፈልገው። ምክንያቱም በእያንዳንዱ ጨዋታ ላይ ያላቸውን እየሰጡ ነው የሚገኙት። የተሻለ ውጤትን ለማስመዝገብ እስከ መጨረሻው ጥረት እያደረጉ ነው የሚገኙትና በዛም ከፍተኛ አድናቆቴን መስጠት እፈልጋለሁ የሚል አስተያየትን ሰጥቷል። በአጠቃላይ ከጋዜጠኞች ጋር የነበራቸው ቆይታ ይህንን ይመስል ነበረ። በዚህ ቆይታቸው ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።